ማይካ ወደዛ ቤት ለመመለስ እጅግ በጣም እየፈለገች ትገኛለች ማለት ነው። በነገራችን ላይ አሁን ላይ የምትገባበትን ነገር ማለት ነው ለናታን እየተናገረች ትገኛለች። ካለዚያ እውነቱን ለማየ እኔ ራሴ ባንደበቴ እናገራለሁ፣ ካለዚያ ግን አንተ አሁኑኑ እንደዚሁ ሙሉ ቀን እሰጣለሁ ወደ ቤት እንድመለስ ታደርጋለህ። ምክንያቱም እያንዳንዱን ነገር ለማየ እኔ በራሴ ባንደበቴ ከመናገሬ በፊት ባንተ ይሻላል በማለት እንግዲህ ማይካ አሁንም ናታንን እያስፈራራችው ትገኛለች። እንዲሁም ደግሞ ወደ ቤት ተመልሳለች ማለት ነው። ከዚያ ቤት የወጣችበት ምክንያት አሁን ላይ ደግሞ ያ ነገር ውሸት ነው። ስለዚህ ማይካ ወደዛ ቤት መመለስ አለባት ብለህ ማለትም አለብህ። እንዲሁም ደግሞ ሰላምም እንደዚሁ ነበር እየተናገረችው ማለት ነው፣ እያንዳንዱን ነገር ማለት ነው። በነገራችን ላይ አሁን ላይ ማለት ነው ሮዚ ወንድሟ እንዳይናገርና ሌላ ሚስጥር እንዳያወጣ ማለት ነው እያደረገችው ትገኛለች። ምክንያቱም ሰላምም ሆነ እንዲሁም ደግሞ ያው ሮዚ ናታን ሆነው ደስ የሚል ምሽት አብረው በመሆን ከዚው ከቤታቸው አሳልፈው ነበር ማለት ነው። እና በዚያን ሰዓት እንግዲህ ናታን ሞቅ ብሎት ነበረ ማለት ነው። ሞቅ ባለበት ሰዓት ላይ እንግዲህ እውነቱን ማለት ነው ለሰላም ለመናገር ፈልጎ ነበረ። ምክንያቱም እኔ በጣም ርካሽ ሰው ነኝ፣ አንቺ እጅግ በጣም ንጹህ ሴት ነሽ በማለት እንግዲህ እጅግ በጣም እንደበደላትና እሱ በጣም ያው ንጹህ እንዳልሆነና እንዲሁም ደግሞ በጣም ሰላምም ንጹህ ሴት እንደሆነ ሲናገር ነበረ። እንዲሁም ደግሞ ሮዚ በቃችሁ፣ ከዚህ በላይ ማውራት አይጠበቅብም፣ ናታን ወደ ክላስ ግባ እባክህ እያለች እንግዲህ ናታንን እየለመነችው ትገኛለች ሮዚ ማለት ነው። ግን ደግሞ ሰላም መስማት የፈለገችው ነገር አለ ማለት ነው። ቆይ ግን ናታን ምንድን ነው የሚለው? እኔ ሮዚ እየገባኝ አይደለም። ምን ለማለት ፈልጎ ነው? የሆነ መናገር የፈለገው ነገርማ አለ በማለት እንግዲህ ያው ናታን የሚናገረውን ነገር እኔ ንጹህ አይደለሁም፣ አንቺ ንጹህ ነሽ ማለት ምን ለማለት ፈልጎ ነው? ምንድን ነው የተፈጠረው ነገር? ምንድን ነው የሆነው ነገር? እኔም አላቀው ነገር ናታን እየደረሰበት ነገር ምንድን ነው የሚለው ነገር እንግዲህ ሰላምን አሁን ላይ ማለት ነው ጥያቄ ውስጥ አስገብቷታል ማለት ነው። ምክንያቱም ሞቅ ስላለው ራሱ ናታን ነው ይሄን ነገር የተናገረው ማለት ነው። አንቺ በጣም ንጹህ ነሽ፣ እኔ ግን ንጹህ አይደለሁም፣ እኔ ለአንቺ የምገባ ሴት አይደለሁም ማለት እኔ ስህተት ሰርቻለሁኝ፣ አንቺ ስህተት አልሰራሽም የሚል ነገር ስለ ጣለባት ማለት ነው። ይህን ነገር ደግሞ ምንድን ነው የተፈጠረው ብላ ለማጣራት እየሞከረች ባለችበት ሰዓት ላይ ሮዚ ደግሞ ናታን ከዚህ በላይ ይበቃሃል፣ ብዙ እየለፈለፍክ ነው ያለው፣ ስለዚህ አሁኑ ወደ ክላስ መግባት አለብህ በማለት እንግዲህ ናታንን ወደ ክላሱ ለማስገባት ሮዚ ራሷ ተነስታለች ማለት ነው። በነገራችን ላይ ሮዚ አሁን ላይ እንግዲህ የነ ቅዱስ ቤተሰቦችን አግኝታለች ማለት ነው። ያ ማለት እንግዲህ የቅዱስንን ልጅም አይታታለች ማለት ይቻላል። ምክንያቱም ወደ ድርጅቱ በመሄድ እንግዲህ የቅዱስ ቤተሰቦች ወይንም ደግሞ የልጁ ቤተሰቦች የሆኑት ማለት ነው ድርጅት አላቸው፣ በጣም ሀብታሞች ናቸው። እና አሁን ላይ እንግዲህ የቅዱስን ልጅ ለማግኘት ቅዱስ እጅግ በጣም እየለፋ ወይንም ደግሞ እየተንከራተተ ይገኛል ማለት ነው። ስለዚህ ሮዚ ደግሞ አሁን ላይ ቅዱስን ከዚያ ጭንቅ መገላገል እፈልጋለሁኝ፣ ቅዱስ በሰላም መኖር አለበት፣ ከዚያ ጭንቅትም መውጣት አለበት ብላ እንግዲህ ቆርጣ የተነሳችው ሮዚ አሁን ላይ ቀጥታ እንግዲህ ማስታወቂያ በወጣበት ማለት ነው። ያ ማለት እንግዲህ ድርጅቱ ማስታወቂያ በወጣበት ሰዓት ላይ ስራ እፈልጋለሁ በማለት ሮዚ ወደዚያ አምርታ ነበረ ማለት ነው። ግን ደግሞ በሄደችበት ሰዓት ላይ እንግዲህ ፎቶ ስትመለከት ነበረ። ያ ማለት እንግዲህ የስራ አስኪያጇ የሆነችው የልጇን ፎቶ ስትመለከት ነበረ እና ያው ልጅ ነች በማለት እንግዲህ ራሷ ስራ አስኪያጇም ተናግራለች። እዚህ የመጣሁት ስራ ፈልጌ ነው፣ ማስታወቂያ አይቼ ነበር የመጣው በማለት እንግዲህ ራሷ ሮዚም ተናግራ ነበረ። ግን ደግሞ ያው አሁን ላይ ሰው ገብቶበታል። ስለዚህ ሌላ ጊዜ ክፍት ቦታ ሲኖር መተሽ መወዳደር ትችያለሽ፣ እንዲሁም ደግሞ ስራሽን መስራት ትችያለሽ፣ ለጊዜው ግን ክፍት ቦታ የለም በማለት እንግዲህ ትሸኛታለች ማለት ነው። ግን ደግሞ ሮዚ አይኗ ያረፈው ከልጅቷ ፎቶ ላይ ነው ማለት ነው።
ከልጅቷ ፎቶ ላይ አይኗ እንዳረፈ ባየ ሰዓት እንግዲህ ይቺ ልጅ ነች በማለት እንግዲህ ተናግራለች። ያ ማለት እንግዲህ ራሷ ሮዚ የቅዱስ ቤተሰቦችን አገኘች ማለት ነው። ያ ማለት እንግዲህ ድርጅቱ ያላቸው የቅዱስ ቤተሰቦች ናቸው እና አሁን ላይ ቅዱስ ከልጁ ጋር የሚገናኝበት አጋጣሚ ይገኛል ማለት ነው በማለት እንግዲህ ለናታን ለወንድሟ ተመልሳ ነግረው ነበረ ማለት ነው። ናታን ግን ከዚህ በኋላ ስለ ቅዱስ ያለሽን ነገር ብትተይ እኔ እጅግ በጣም ደስ ይለኛል። በቃ የሆነ ውስብስብ ውስጥ ነው። ስለዚህ እባክሽን እህቴ እንደዚህ መጨናነቅ የለብሽም። ስለዚህ አርፈሽ ለምን አትቀመጭ በማለት እንግዲህ ናታን ሮዚን ተናግሯታል ማለት ነው። በፍጹም እኔማ እንደዚሁ ዝም ብዬ አልቀመጥም። ምክንያቱም ቅዱስ ካለበት ነገር ላይ መውጣት አለበት። በጣም እኮ ነው የተጨናነቀው። በጣም ችግር ውስጥ ነው። እንደዛ በቃ እብድ ነው አይደለ? አንተም እንደ ሰዎቹ እብድ ነው የሚመስል፣ እሱ ግን እብድ አይደለም። በጣም በብዙ ነገሮች ውስጡ የተጎዳ ልጅ ነው። ስለዚህ ከዛ ከተጎዳበት ነገር ውስጥ ደግሞ እንዲወጣ እኔ መርዳት እፈልጋለሁ በማለት እንግዲህ ሮዚ እየተናገረች ትገኛለች ማለት ነው። እና ናታንም ማለት ነው እኔ እኮ አንቺ ከዚህ በላይ ስትገፊ ወይንም ደግሞ የሆነ ነገር እንድትሆኝ በፍጹም አልፈልግሽም፣ እባክሽን ሮዚ በማለት እንግዲህ እህቱን እየተናገረ ይገኛል ማለት ነው። በነገራችን ላይ ያው እንግዲህ ያው ከዚህ በፊትም ሮዚ ተናግራለች። ምክንያቱም ቅዱስን ካለበት ነገር ውስጥ ለማውጣት እጅግ በጣም ማለት ነው እንደምትፈልግና እንዲሁም ደግሞ ማደግ እንደምትችል ጥግ ድረስ እንደምትጓዝም ቃል ገብታለች ማለት ነው። ሲቀጥል አሁን ላይ እንግዲህ ማይካ ወደዚያ ቤት ለመመለስ በጣም ብዙ ነገሮችን እየጫረች ትገኛለች ማለት ነው። ሲቀጥል ሰላምንም እያስጨነቀቻት ትገኛለች። ምክንያቱም ያው እስከ ዛሬ ሰላም የምትባለውን የናታን ፍቅረኛ ስጠብቃት የነበረችውን አንቺ ነሽ ወይ ከዚሁ ከጎን የሆነች ነው ወይ እንደዚህ ስታሰቃይኝ የነበርሽ በማለት እንግዲህ ሰላምን አስጨንቃ እዛት ነበር ማይካ ማለት ነው። እኔ በፍጹም እኔ ልሆን አልችልም፣ ሰላም ተብዬዋ ሌላ ነች እንጂ እኔ አይደለሁም፣ እባክሽን ማይካ እባክሽን ተይኝ በማለት እንግዲህ ያው ሰላምም እየለመነቻት ትገኛለች። እኔ እና እሱ በምንም አይነት መልኩ አንድ ልንሆን አንችልም። ሲቀጥል ደግሞ ናታን አብሬው ያደግኩት ልክ እንደ ወንድሜ የማየው ነው እንጂ በሌላ መልኩ አይደለም። ሲቀጥል ሰርጉ ደግሞ እየደረሰ ነው። ያኔ ማን እንደሆነች እኮ ትክክለኛውን ነገር ማወቅ ትችያለሽ በማለት መልሳላታለች ማለት ነው። እውነት ያን ጊዜ አንቺ ሰላም ተብዬዋ አንቺ ከሆንሽ ግን እምባሽን በብርጭቆ ነው የማስቀዳሽ በማለት እንግዲህ እጅግ በጣም በማስፈራራ ሰላምን እየተናገረቻት ነበረ። ከዚህ በኋላ በጣም ብዙ ነገሮችን ችዬሻለሁ፣ ከዚህ በኋላ ግን ዝም ብዬ ማየት አልችልም በማለት እንግዲህ ሰላምም እንቅ አድርጋ ማለት ነው ማይካንም አስፈራርታታለች ማለት ነው። እና ማይካም እጅግ በጣም ነበር የፈራችው በነገራችን ላይ ማለት ነው። እና አሁንም በምንም አይነት ምክንያት አሁንም ማይካ ተመልሳ ወደ ሮዝ ቤት ለመግባት እቅድ አላት። ደግሞም ትገባለች ማለት ነው። ምክንያቱም በአንድም በሌላ ስለምታስራቸው ማለት ነው። ስለዚህ አሁን ላይ እንግዲህ ማይካ ናታንን ልታስረው የቻለችው ባረገዘችው ልጅ ነው ማለት ነው። ያረገዘችው ልጅ ደግሞ ያው እንግዲህ ሳይፈልግ አስገድዳ አብሯት እንዲያድር ካደረገች በኋላ ነው እንግዲህ ይህ ነገር የተፈጠረው። ናታን እንዴት እንደተፈጠረ እንኳን አያውቅም፣ ግን ደግሞ ከተፈጠረ በኋላ የሱ ልጅ እንደሆነ ደግሞ እየጠረጠረ ይገኛል ማለት ነው። ስለዚህ በእንደዚህ አይነት መልኩ አሁን ላይ ማለት ነው ማይካ ናታንን አስረው ትገኛለች። ይህንን ሚስጥር ደግሞ ሰላም ሰማች ማለት ደግሞ ለአንዴና ለመጨረሻ ያው ናታንና ሰላም ተለያዩ ማለት ነው። በነገራችን ላይ ማለት ነው ይህም ሚስጥር ሰላም ከሰማች በምንም አይነት መልኩ ይቅርታ ልታደርግለት አትችልም ብዬ ነው የማስበው ማለት ነው። ምክንያቱም ሰላም በትናንሽ ነገሮችን እንኳን ናታንን ማለት ነው ጥላው ስትሄድ አይተናል ማለት ነው። ስለዚህ አሁንም ይህን ነገር እንዳትሰማ ወይንም ደግሞ እንዳታቅ መደበቅ መቻል አለባቸው ብዬ አስባለሁ ማለት ነው። ግን ደግሞ ያው እሱ ፈልጎ እንዳላደረገው አያስገድዳ እሷ እንዳደረገችው ካወቀች ደግሞ ምናልባት ልትረዳው ትችላለች ብዬ አስባለሁ ማለት ነው ሰላም። እና አሁን ላይ ናታን እንግዲህ በራሱ ጊዜ እየተናገረ ወይንም ደግሞ እየለፈለፈ ይገኛል። ምክንያቱም ውስጡ በጣም እረፍት እየሰጠው አይደለም። አንደኛ ማይካም እያስጨነቀችው ነው። እውነቱን እኔ ራሴን ለማየ ተናግሬ ወደዛ ቤት ከምመለስ ግን ደግሞ አንተ እማየን አሳምናት ወደዚያ ቤት በመለስ ይሻልሃል። ስለዚህ አንድ ቀን ሰጥቻለሁ፣ በዚህ አንድ ቀን እንድታስብበት ነው የምፈልገው በማለት እንግዲህ ቀጥታ ወደ ቤት መታለች ማለት ነው። ስለዚህ
ሰላምና እንዲሁም ደግሞ ናታን አንድ ላይ ሆነው በነበሩበት ሰዓት ላይ እያንዳንዱን ነገር እንግዲህ ናታን የሚያስበው ራሷ ማይካ ስትናገር የነበረችውን ነገር እንደዚህ ካላደረግ ወደ ቤት እንድመልስ ካረዳኸኝ በስተቀር እኔ በራሴ ባንደበቴ ለማይ ሁሉን ነገር እነግራታለሁ። ያ ማለት እንግዲህ ከእሱ እንዳረገዝች የሱ ልጅ እንደያዘች በወህዷ ማለት ነው። ያ ማለት እንግዲህ ያው ባጭሩ ማለት ነው ወይዘሮ ሜሮንም ማለት ነው እንግዲህ ማይካና ናታን አንድ ላይ እንዲሆኑ ትፈቅዳለች ማለት ነው። ስለዚህ ይሄ ነገር ይሆናል አይሆንም የሚለው ነገር እጅግ በጣም እያጨናነቀው ይገኛል። እንግዲህ ሞቅ ባለበት ሰዓት ላይ ማለት ነው ደስ የሚል ምሽት አብረው ካሳለፉ በኋላ እያንዳንዱን ነገር እውነቱን ለሰላም ለመናገር እየሞከረ ይገኛል። ሮዚ ደግሞ ለምንድነው ናታንን ከመጠን በላይ ሰክራል መሰለኝ እየለፈለፍክ ነው፣ ወደ ክላስ መግባት አለበት በማለት ተነስታ ናታንን እዘው ልገባ ስትል ያው እንግዲህ ሰላም መናገር የፈለገው ነገር አለና የሆነ ነገር አለ ሮዚ ምን ለማለት ፈልጎ ነው ናታን? ምን ማለት ነው? አንቺ ንጹህ ነሽ እኔ ንጹህ አይደለሁም ምናምን የሚለው ነገር ምንድን ነው የተፈጠረው? እናንተ የምታውቁት እኔ የማላውቀው ነገር ምንድን ነው? እያለች እንግዲህ ሰላምም እየጠየቀች ትገኛለች ማለት ነው። በነገራችን ላይ ማይካል ለአንዴና ለመጨረሻ ከዛ ውስጥ ምንጥቅ አድርገው ከህይወታቸው ካላስወጡ በስተቀር ማለት ነው ምንም ሰላማዊ ህይወት አይኖሩም ብዬ ነው የማስበው ማለት ነው። ስለዚህ ውድ ቻናል የተከታታዮች ቤተሰቦቼ በያላችሁ በሰላማቸው ይዛሌ ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰቢውን ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።